እንኳን ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና ደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ባለሟሎች ሁላችንም በያለንበት የእግዚአብሔር ሰላም ከኛ ጋር ይሁንና የሰኔ 12 የቅዱስ ሚካኤልን በዓል ምክንያት በማድረግ የነግህና የቅዳሴ ምስባክ እንደዚሁም ቅዱስ ወንጌልን ይዤ ቀርብ ያለው ገጾን ላይክ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ነግ ምስባክ። ይትአየን መልአክ እግዚአብሔር አውሎሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። ይትአየን መልአከ እግዚአብሔር አውሎሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። ትርጉም መዝሙረ ዳዊት መዝሙር 33 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። ምስባክ ዘቅዳሴ ሶበ ትርእዮሙ ለጠቢባን ይመውቱ ወከማሁ ይትሃጐሉ አብዳን እለ አልቦሙ ልብ ወያሃድጉ ለባዕድ ብኢሎሙ። ሶበ ትርእዮሙ ለጠቢባን ይመውቱ ወከማሁ ይትሃጐሉ አብዳን እለ አልቦሙ ልብ ወያሃድጉ ለባዕድ ብኢሎሙ። ትርጉም መዝሙረ ዳዊት መዝሙር 48 ቁጥር 10 ብልሃተኞች እንዲሞቱ ሰነፎችና ደንቆሮዎች በአንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተዉ አይተዋል። ባርክ ንገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር ለዓለም ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 31 ያለው ኃይለ ቃል እነሆ። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ የነገደበት ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂት ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለህ አለው። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበረ። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል አለ።
ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ታላቁ መልአክ የቅዱስ ሚካኤል ረድኤት በረከት ከሁላችን ጋር ይሁን፣ አሜን።